ሰዎች አረፍ ብለው ነፋሻማ አየር ከሚቀበሉባቸውና እንዲሁም ደግሞ ከዘመድ አዝማድ ከጓደኛ ጋር የሆድ የሆዳቸውን ከሚያወሩባቸው የመዲናዋ አካባቢዎች መካከል የጊዮን አካባቢ አንዱ ነው። በአካባቢው የተሰራው የወንዝ ዳርቻ ልማት ለዚህ አመች አድርጎታል። እንደዚህ አይነት ቦታ መኖራቸው አርፎ ለመጫወት ከጓደኛ ጋር ቀጠሮ ይዞ በስልክም እንደዚህ ቦታ እንገናኝ እዚህ መናፈሻ ላይ እዚህ ወንዝ ዳር ልማት ጋር ምናምን ተብሎ ተቀጣጥሮም የወዲውን ለመጫወት ለማረፍ ምቹ ሁኔታ በጣም ፈጥሯል ማለት ነው። ከመዝናኛነቱ ከጽዳቱን ባሻገር ወደ የምትፈልጊው አቅጣጫ ባጭሩ ለመድረስ ምቹ ሁኔታ ፈጥሯል። በዚህ በኩል መታለፊያ የለውም፣ አይመችም ነበር። ከዛ በኩል ዙረን ነው የምንሄደው ወደ ፍልውሃም ወደ ቤትም ወደ ካሳንክስ ብንሄድ በዛ በኩል እየዞርን ነው የምንሄደው። በዚህ በኩል አያስገባም፣ ምክንያቱም የመንገዱ ውሃ ነው። አሁን ይሄ ቅርጽ እንደዚህ የያዘው በጣም ደስ የሚል ነው። ያው እንደ መዝናኛ ሁሉ በጣም ደስ የሚል አካባቢ ነው። ወደ ዘውዲቱም ስንሄድ ዝም ወደ የተለያየ ስንሄድ ቀጥታ መንገዱ እንደዚህ አቋራጭ ይጠብቃል። ለዚህ ሁሉ በቅተናል፣ እግዚአብሔር ይመስገን ማለት ነው። የዚህ ወንዝ ልማት ፕሮጀክት ከየትኛውም ቦታ በጣም የሚደነቅ ነው። ምክንያቱም ጨለማ ነበር፣ አሁን አልተገለጠብሽም። ግልጥ ብሎ ከተማውን በደንብ በቃ ሳይቶ እኛም ይሄ አቋራጭ ተፈጥሮልን በዚህ ነው የምንሄደው። በፊት በዛ ዞረን ነበር የምንሻገረው። አሁን ግን የእግር መንገድ ስላለ በዚህ ተቋርጬ ነው ወደ ጋንዲ ሆስፒታል የምገባው ማለት ነው እና በጣም ደስ ይላል። ትልቅ ለውጥ ነው ያለው። ምክንያቱም በዚህ ሳይክል እንነዳለን። እኔ ሳይክል ይዤ ሁሉ እመጣለሁ። ወደ ማታ አካባቢ ሳይክል እነዳለሁኝ፣ በእግሬ ሞክ አደርጋለሁኝ። ከዛ የገባሁኝ እዛ ቦሌ አካባቢ እወጣለሁኝ። ብዙ ረጅም ቦታ ሄዳለሁ። ፒኮክ አካባቢ እወጣለሁ እና በጣም ደስ የሚል ነው። እግረኛ በጣም ዘና ብሎ የሚሄድበት ቦታ ነው የተፈጠረለት። ሲደክመው እንኳን በየቦታው አረፍ እያለ ወደ ማታ አካባቢ ደግሞ ፋውንቴኖችን እየጎበኘ እያረፈ በዛ በጊዮን ጀርባ ያለው ፋውንቴን በጣም ልዩ ፋውንቴን ነው። እስከዛሬ አይተን የማናውቀው ነው እና እዛ ጋር መዝናናትን ተሰብስቦ ሰው መዝናናትን ፈጥሯል። ደስ የሚል መናፈሻ አለ፣ ቢደክምሽ የምታርፊበት አለ። እኔ ለራሴ እዝናናበታለሁ። ለምን አረንጓዴ ነገር ውስጤን ለአይምሮዬ ሰላም ስለሚሰጠው ቦታውን እወደዋለሁ። ባክግራውንድ ያለበትን ለሰውም በጣም ባክግራውንዱን የተለያየ ቦታ መልሰን ስናነሳ በጣም ደስ ይላል፣ በጣም ይመቻል። ልክ እንደ ስቱዲዮ እንቆጥራለን። ይህን ቦታ ፎቶ እንደ ፍላጎታቸው እዚሁ አንስተን እዚሁ አስቸኳይ እንሰጣለን። ቪዲዮም ከፈለጉ እንሰራላቸዋለን። ያው እንደዚህ አይነት ስራዎች ናቸው የምንሰራው። የጊዮን የወንዝ ዳር ልማት የሰዎች አረፍ ብለው የሚዝናኑበት እንዲሁም ደግሞ አየር የሚወስዱበት ብቻ አይደለም፣ የተለያዩ አገልግሎቶችንም የሚያገኙበት ነው። በአካባቢው የንግድ ሱቆች፣ ምግብና መጠጥ የሚያቀርቡ ካፍቴሪያዎች እንዲሁም ደግሞ የውበት ሳሎኖች አገልግሎት ይሰጣሉ። የራሳችን ቡና ነው እዚሁ አዘጋጅተን እዚሁ ፈጭተን እዚሁ ነው የምንቆላ። ስለዚህ ማኪያቶን ቡና በዚህ ነው የምንሰራው። ጥቁር ማኪያቶ ከፈለገ ጥቁር ማኪያቶ እዚህ ጋር ቡና ገጥምለታለሁኝ። ይሄው ከዛ ይሄው ቡናችን በጣም ጥሩ ቢሆንም ነው ብለን የምናስበው ደግሞ ይሄ ጋብዝ ስፔሻል ሻያችን እስቲ ቅመሹ። የተለያዩ ቁርሶች አሉን። ስፔሻል ፉል፣ ስፔሻል ኦምሌት አለን፣ ፈጢራ ስፔሻል ፈጢራ አለን። የተለያዩ ሳንዱቾች አሉን፣ የተለያዩ ራፖች አሉን፣ የተለያዩ ፍሬሽ የሆኑ ሰላዶች አሉን፣ ፍሬሽ የሆኑ ጁሶች አሉን፣ ቀዝቃዛ ጁሶች አሉን። ከጧቱ 1 ሰዓት እስከ ምሽቱ 4 ሰዓት ቢመጡ ያገኙናል።
ምሳም ቁርስም መክሰስም ለመክሰስም የሚሆን ለእራትም የሚሆን የተለያዩ አይነት የምግብ እንትኖች አሉን አቅርቦቶች አሉን። ቦታው ደስ ይላል። ሀገር ውስጥም አይመስልም እውነት ስንነጋገር ማለት ነው። ተረፈ ያው እንደምታየው ነው። አየሩም ደስ ይላል። ራስን ለማዳመጥም ይሆናል። ላይብረሪ በብለኔ ቁርስ ቤት ብቻ አይደለም የራሴንም ማዳመጫ ቦታ ነው ይሄ እና ሁሌም እመጣለሁ። የተሻለ ቦታ ላይ የተሻለ ነገር እያየ ጊዜውን በአግባቡ ይጠቀማሉ ያስባለሁ። ማንበብ እንኳን ብትፈልጊ ለማንበብ ምቹ ነው። ያው ምንም የሚረብሽሽ ነገር ምናምን ነገር ስለሌለ ደስ ይላል። ብቻ ሁኔታው ደስ ይላል። ቦታው አካባቢ ስለማዳመጥ በቂ ነው። በጣም ደስ የሚል ቦታ ነው። እንደው ምልሽ እዚህ ሀገር ውስጥም አይመስልም በነገራችን ላይ ከዛኛው መግቢያው መግቢያ ጫፍ ድረስ ያለው የአትክልቶቹ የድባቡ ግሪን ኤሪያው የሰው ምናምን ሀገር ውስጥ አይመስልም እውነት ስንነጋገር ማለት ነው። እንደምታውቁ ብዙ የፀጉር ሙያ በጣም ዘመናዊ ነገር እየሆነ መጥቷል። ወንዶች የሚፈልጉትን ስራ ይነግሩናል። የሚፈልጉትን ስራ እንሰራቸዋለን። በሚፈልጉት የጭንቅላታቸውን ቅርጽ እያየን አሁን የዚህ ወንድሜ እንደምታየው የተወሰነ መስተካከል ይቀረዋል። ከሌላ ቦታ የተሰርቶት የመጣው እሱን ለማስተካከል ነው እየሰራሁት ያለሁት። ስለዚህ ይሄን ያለው ፊት ስቲም አገልግሎት እንሰጣለን። ፀጉር ትሪትመንት እንሰጣለን። በተቻለ መልኩ ደግሞ ራሱን የቻለ የቪአይፒ ሩም አለ። ቪአይፒ ሩሙን ራሱን የቻለ ምቹ የሆነ ዘና ብለው ፈታ ብለው ሊሰሩበት የሚችልበት ሁኔታ አለ። በዚህ ፀጉር ቤት አገልግሎት የምንሰጣቸው ፀጉር ሙሉ የፀጉር አገልግሎቶችን እንሰጣለን። ለምሳሌ ፔስትራ፣ ሳብ ካስክም የተለያዩ ትሪትመንቶችን እንሰጣለን። በአጠቃላይ በቃ የፀጉር ሁሉንም አይነት አገልግሎቶች እንሰጣለን። ወደፊት የምንጀምራቸው ነገሮችም አሉ። ለምሳሌ አሁን ጥፍር ሙሉ ጥፍር ዲዛይኖችን ሁሉንም እንሰጣለን። ወደፊት ግን ፔዲኪዮርም ሜዲኪዮርም እነሱን ወደፊት የምናስተካክላቸውና የምንሰራቸው ስራዎች ናቸው። ማሳጅ እናደርጋለን፣ የእግር ስራ ማለት ነው። በጊዮን አካባቢ የተሰራው የወንዝ ዳርቻ ልማት አካባቢውን ምን ያክል ቀይሮታል የሚለውንና በአካባቢው የሚሰጠውን አገልግሎት ያየንበት ቆይታ ይህንን ይመስላል።